ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል? ጤና ይስጥልን ክቡራን ተመልካቾቻችን፣ የአእምሮ ሳይንስ ለሰላም በወንድሙ ነጋሽ የሚቀርበው ተከታታይ ፕሮግራም ነው። ባለፉት 2 ሳምንታት የዩኔስኮ 8 መርሆችን መሰረት በማድረግ ተከታታይ ፕሮግራሞች ቀርበዋል። በመጀመሪያው 8ቱ የዩኔስኮ የመልካም አስተዳደር መርሆች ምንድን ናቸው የሚለውን፣ በቀጣዩ ደግሞ የሌሎች ሀገራትን ተሞክሮና ልምድ በመሰረት በማድረግ ወንድሙ ማብራሪያ ሰጥቶናል። በዛሬው ዝግጅታችን ደግሞ የዩኔስኮ 8 የመልካም አስተዳደር መርሆች ከኢትዮጵያ አንጻር በሚል የዛሬውን ፕሮግራም ይዞልን ቀርቧልና እንድትከታተሉት እንጋብዛለን። ወንድሙ እንግዲህ ቀደም ሲል የዩኔስኮ የመልካም አስተዳደር መርሆችን በተመለከተ ባለፉት ተከታታይ ፕሮግራሞች ከተለያዩ አንጻር ተመልክተዋል። የዛሬው ደግሞ ከኢትዮጵያ ጋር የተያያዘ መሆኑን ገልጸሃልና መድረኩ ከአሁን ሰዓት ጀምሮ ለአንተ ክፍት ነው። አመሰግናለሁ ሲሳይ። እንግዲህ ያለፈውን 2 ሳምንት አንተም እንዳልከው የዩኔስኮን የመልካም አስተዳደር እንትኖች እያየን ነበረ። እነዚህ እንግዲህ ከ8ቱን ነጥቦች በደንብ ባለፈው ጊዜ አይተናል። እንግዲህ ፕሪንሲፕሎችን እና እነሱም ምን ይመስላሉ እንደገና ሪቫይዝ ለማድረግ ፓርቲሲፔሽን፣ ተሳትፎ እንግዲህ ያው ህብረተሰቡን ምን ያህል በህግ በማውጣት በህግ ላይ ወይም በተለያዩ ፖሊሲዎች ላይ ማማከር የመሳሰሉት ነገሮች ናቸው። ሩል ኦፍ ሎ የህግ የበላይነት እንግዲህ ሁላችን የምናውቀው ነው። የህግ የበላይነት በሀገራችን በጣም እየተበላሸ መጥቶ እንግዲህ ዛሬ እያንዳንዱ ሰው ድሮ እኛ ልጅ ሆነ ፖሊስና እርምጃውን እንደ ጉድ የምንሰማቸውን ወንጀሎች ዛሬ ግለሰቦች በማስፈራራት በየቤቱ ያው ማፈን፣ ማገት የመሳሰሉ ነገሮች ሰዎች ያደርጋሉ። እና ሌላው እንግዲህ ሶስተኛው ግልጽነት፣ ትራንስፓረንሲ የምንለው ነው። ሪስፖንስነስ ምላሽ መስጠት፣ የአንድ ተቋም ምላሽ የመስጠት እንዴት ነው ምላሽ የሚሰጠው? እንግዲህ እነዚህ 8 ፕሪንሲፕሎች የምንላቸው ወይም 8 መርሆች የምንላቸው ዩኔስኮ አንድ መልካም አስተዳደር ያለው ሀገር የሚለካባቸው ነጥቦች ናቸው። እንግዲህ ሌላው እንግዲህ መግባባት ላይ የተመሰረተ ውሳኔ መስጠት፣ ፍትሃዊነትና አካታችነት፣ እንግዲህ ውጤታማነት፣ ኤፊሸንሲ እና ኢፌክቲቭነስ የምንለው ነው፣ ተጠያቂነት። እነዚህ ነገሮች ነው እንግዲህ ለማየት የሞከርነው ከዚህ በፊት። ባለፈው ሳምንት ያየነው እንግዲህ በመጀመሪያ ላይ ተሳትፎን ነው። ተሳትፎ ምን ይመስላል? የተለያዩ ሀገሮችን አይተናል እና ተሳትፎ በተለይም ደግሞ እነዚህ በኖርዲክ ካንትሪስ የምንላቸው ዴንማርክ፣ ስዊድን፣ ፊንላንድ እነዚህ በጣም በዚህ መልካም አስተዳደር ምሳሌ ሊሆኑ የሚችሉ ሀገሮች ናቸው። ሌላ ቀርቶ ሩዋንዳ ራሱ ከዚህ ከኮንፍሊክቱ በኋላ አካውንታቢሊቲ እንደ ሩል ኦፍ ሎ በጣም ለእኛ እንደ ምሳሌ ሊሆኑ ይችላሉ። አንድ አፍሪካ ሀገር ተጠያቂነትና የህግ የበላይነትን ሩዋንዳ ውስጥ ከዛ መማር እንችላለን እና ከዩኔስኮ ውስጥ ጉድ ገቨርነንስን ወይም ደግሞ መልካም አስተዳደር ያሉትን መርሆች ከሚያሟሉ ሀገሮች እንደ ምሳሌ መጥቀስ ለሩዋንዳ በጣም ትልቅ ነው። ከዛ ትልቅ ጭፍጨፋ በሚሊዮን የሚቆጠር ሰው ከሞተ በኋላ እንደዛ አይነት ነገር ማድረግ ቀላል ነገር አለም። ኒውዚላንድ እና ሲንጋፖር በጉድ ገቨርነንስ በጣም የሚታወቁ በኢኮኖሚያቸውን እንግዲህ በዚህ በመልካም አስተዳደር እና በማህበራዊ አብሮ በመኖር እና በኢኮኖሚ ብልጽግናቸው ከፍተኛ ላይ የደረሱ ሀገሮች ናቸው። የኛ ምኞት የዚህም ዓላማ ኢትዮጵያ ወደዛ ቦታ ለማድረስ ነው እና እንግዲህ ይሄንን ካየን ባለፈው ሳምንት እንደ ምሳሌ ያየነው ስዊዘርላንድ ነው። ዳይሬክት ዲሞክራሲ ህዝቡ እንዴት አድርጎ ቮት ማድረግ የሚችል ፖሊሲዎች ላይ በሪፈረንደም ላይ መምረጥ እንደሚችል እንደ ምሳሌ ነው። ያው እንግዲህ መልካም አስተዳደር አንድ ምሳሌ ነው ያየነው። ሌላው ብራዚል እንግዲህ የአንድ ከተማን ፖርታ አልገሪ የሚባለውን የአንድ የከተማውን በጀት ህዝቡ ነው የሚወስነው። ለትምህርት፣ ለጤና
ቅድሚያ የትኛው መሰጠት አለበት ብሎ እንግዲህ እንደ አንድ ምሳሌ ነው። ይሄ ወደ 1980 ምናምን ውስጥ ነው እንግዲህ የብራዚል ምሳሌ የሆነው። ሌላው ኢስቶኒያ ነው። ኢስቶኒያ እዚህ ኢስት ብሎክ ውስጥ ያለች ናት። ኢ ገቨርነንስ አብዛኛው የመንግስት ሰርቪሶች የመንግስት አገልግሎቶች የሚሰጡት በቴክኖሎጂ ነው። እንደገና ደግሞ ዲጂታል ትራንስፓረንሲ ያለ በእያንዳንዱ ውሳኔ እያንዳንዱ ባጀት የተደረገው ነገር ሁሉ ስብሰባዎች ውጤት ፖሊሲዎቹ መተግበራቸው አለመተግበራቸው የአንድ የመንግስቱን ጠቅላላ እንትኖች ወይም የተለያዩ ድርጅቶችን ጠቅላላ እንቅስቃሴዎችን ሰው በቀላሉ በዲጂታል መልክ ማየትና እንትን መገንዘብ ይችላል። እንግዲህ ኢስቶኒያ አንዱ ኤግዛምፕል ሊሆን ይችላል። ኒውዚላንድ ኦፕን ገቨርንመንትን ትራንስፓረንሲ በጣም ግልጽ የሆነ እንትን ነው ያለው እዛ ውስጥ። ኖርዌይ ጀንደር ኢኳሊቲ ዲሲዥን ሜኪንግ ላይ ወንዶችና ሴቶች እኩል የሆነ እንዴት ነው በጎታ ደረጃ። ሩዋንዳ ባለፈው ጊዜ እንዳየነው ወደ 60% የሚሆኑ የፓርላማ አባላት ሴቶች ናቸው በአለም ላይ። ትልቁን እንግዲህ ይሄ በአሳታፊነት በአለም ላይ እንግዲህ ምሳሌ ከሆኑት ከዚህ የዩኔስኮን መርሆች ከሚያሟሉ ናቸው። ፊንላንድ እንግዲህ ህዝቡ እንደ ላይኛው እንደ ኒውዚላንድ እንደ ስዊዘርላንድ ህዝቡ መምረጥ ይችላል። በሪፈረንደም ፖሊሲዎችን ማውጣት ህጎችን መቀየር ይችላል። ሌላው እንግዲህ ካናዳ ይሄ እዛ አካባቢ የተወለዱትን ተወላጆችን እንዴት አድርጎ ማካተት እንደሚችል ፖሊሲ የራሱ አለው። ያ አካታችነትን ነው የሚያሳየው። ጀርመኒ ህዝቡ የራሱ እንግዲህ አንድ ፓናል ኦፍ ሰስተነብል ዴቨሎፕመንት የሚባል አለ። በየቦታው መንግስት ያቋቋመው እንትን አለ የህብረተሰብ ክፍል ውስጥ እነዛ ሰዎች በኤንቫይሮንመንት በጤና በመሳሰሉት በኢኮኖሚ በመሳሰሉት ነገሮች መንግስትን ያማክራሉ ማለት። መንግስት ከዛ ተነስቶ ነው ፖሊሲ የሚያወጣው እና ይሄ ነው እንግዲህ ከ8ቱ የመጀመሪያውን አካታችነት ምን እንደሚመስል ያየ ነው። ግን ይሄ ነገር እንዴት አድርገን ወደ ሀገራችን እናምጣ እና እንደ ወርክሾፕ ነገር ነው ሲሳይ። ይሄ እንዴት ነው አንድ ሰውን ለምሳሌ ቢጠይቅ እንዴት እናደርግ ቢል እንደ ሀሳብ እንደ መንደርደሪያ ነው እና ኦኬ ከዚህ ነው የምንጀምረው፣ ስቴፕ1 ይሄ ነው፣ ከዚህ ጀምረው 1 2 3 ብለን እንሄዳለን። ያንን ነው ዛሬ የምናየው። ያንን ኢትዮጵያ ውስጥ ለምሳሌ አዲስ አበባ ከተማ ማዘጋጃ ሊሆን ይችላል፣ የአንድ ክፍለ ከተማ ወይም የአንድ ወረዳ ሊሆን ይችላል፣ እንዴት አድርገው መጀመር እንደሚችሉ ከዛ በኋላ ደግሞ ምን አይነት ተግዳሮት ኢትዮጵያ ውስጥ ሊያጋጥመን ይችላል። በጣም የተለያዩ ነገሮች ተግዳሮቶች አሉ እና ያንን ነገር እንዴት እንወጣለን ያንን እንደው ነው የምናየው። በመጀመሪያ ኮንዳክት ስቴክሆልደር አናሊሲስ ኤንድ ማፒንግ የሚባል ነገር አለ። እንግዲህ ባለድርሻ አካላትን ስንል ግለሰቦች ይሆናሉ፣ መንግስት ድርጅት ወይም እንደገና ደግሞ ኤንጂኦ ሊሆን ይችላል፣ ሲቪል ሶሳይቲ ሊሆን ይችላል፣ የመሳሰሉትን ነገር ወጣቶች ሊሆኑ ይችላሉ፣ ሴቶች ሊሆኑ ይችላል። እንደ ፖሊሲው ወይም ደግሞ እንደሚወጣው ፖሊሲ ወይም እንደሚወጣው ህግ ማንን ነው የምናሳትፈው ያን መለየት አናላይዝ ማድረግ አለብንና ማፕ ማድረግ አለብን። ያን እናያለን። አይደንቲፋይ ኪ ስቴክሆልደርስ መንግስት ሊሆን ይችላል፣ ሲቪል ሶሳይቲ ሊሆን ይችላል፣ ወጣቶች ሊሆኑ ሴቶች ሊሆን ይችላሉ፣ ፕራይቬት ሴክተሩ ሊሆን ይችላል እና ከኒውሮ ሳይንስ አንጻር ምንድነው ይሄ ኢንክሉሲቭ ስቴክሆልደርስ ኢንቮልቭመንት አክቲቪቲስ እንደዚህ እንግዲህ የተለያየ የህብረተሰብ ክፍሎችን አንድ ላይ በምናሰባስብበት ጊዜ ሁሉም የራሱ የሆነ ተደማጭነት በሚኖርበት ጊዜ ይሄ አእምሯችን ውስጥ ዶፓሚን የሚባል ወይም ደግሞ ፕሌዠር ሴንተር መልካም ነገር እንዲሰማን የሚያደርግ ጥሩ ነገር በልተን ጥሩ ነገር አድርገን አንድ ነገር አቺቭ አድርገን ኳስም አይተን ሊሆን ለመጠጥም ጠጥተን ወይም ደግሞ አንድ ነገር ደስ የሚልን ነገር አድርገን ወይም ደግሞ ሰክሰስፉልም ሆነን ውስጣችን የሚሰማው ኬሚካል ዶፓሚን የሚባለው እዚህ ፕሌዠር ሴንተር ውስጥ ያለው ልክ እንደዚህ አይነት ነገሮች በምናደርግ በህብረተሰብ ውስጥ እንደዛ አይነት ነገር ይፈጠራል። እንግዲህ ፕሮግራሙ ያው ከኒውሮ ሳይንስ አንጻር ስለሆነ ብዙዎችን ብዙ ጊዜ እንደዛ አይነት ነገር እና ይሄ ሪዋርድ ሜካኒዝም አለው ማለት ነው እና ትልቅ ጥቅም አለው ህብረተሰብ ውስጥ ጥሩ አይነት ፊሊንግ ይኖረዋል ማለት ነው እና ይሄ እንዴት ነው እንትንን ስጋትን ይቀንሳል። ስሜታዊ አንጎላችንን ኦቨር አክቲቭ አያደርግም እና ሰው ትረስት የሚባለው ነገር መተማመን የሚለው ነገር በመንግስት ላይ እምነት እንዲኖረው ያደርጋል ማለት ነው። እንደዚህ አይነት ነገሮች በምናደርግበት ጊዜ እንግዲህ ካቴጎራይዝ ማለት ምንድን ነው? እንዴት ነው ካቴጎራይዝ የምናደርገው? በኢንፍሉዌንስ እና በኢንትረስት። ለምሳሌ እንግዲህ አሁን መጀመሪያው ደረጃ ላይ ያለነው ስቴክሆልደርስ ወይም ደግሞ ባለድርሻ አካላትን እየሰበሰብን ያለን። ባለድርሻ አካላትን ስንሰበስብ ሲሳይ
በኢንፍሉዌንስ እና በኢንትረስት ነው የሚሆነው። በኢንፍሉዌንስ ተጽዕኖ ማምጣት የሚችሉና በፍላጎትና እንትን ነው። ምሳሌውን በደንብ አድርገን እናያለን። ያ ማለት ምንድነው? እንግዲህ የመጀመሪያው ፓወር አውቶሪቲ ኢንፍሉዌንስ፣ ለምሳሌ አንድ የመንግስት አካል የመንግስት ባለስልጣን ወይ ገቨርንመንት ፓርት ከሆነ እነዛ ስልጣን አላቸው፣ ኢንፍሉዌንስ ተጽዕኖ ሊያደርጉ ይችላሉ። ምክንያቱም በዛ ህግ አወጣጡ ላይ እነሱ ናቸው ያሉበት። በኢንተረስት ከሆነ ለምሳሌ ጀነራል ፐብሊክ ሊሆን ይችላል፣ ወጣቱ ወይም የተወሰነ የህብረተሰብ ክፍል ሊሆን ይችላል። እነሱ ኢንተረስት አላቸው የላቸውም ብለን ማየት እንችላለን። ግን ኢንፍሉዌንስ አይኖራቸው። ግን ለምሳሌ የመንግስት አካል ከሆነ ኢንፍሉዌንሱም ኢንተረስቱም አለ፣ ሁለቱም ነገር ይኖረዋል። ነገር ግን የሌላው ህብረተሰብ ክፍል ሁለቱንም ላይኖረው ይችላል። ለኢንፍሉዌንስ ላይ ላይኖር ይችላል፣ ህግ ማውጣቱ ላይ ላይኖር ይችላል። ያ በደንብ አድርገን በቴብል ነገር ማየት እንችላለን። እንግዲህ ያን ስናይ based on these two factors we can engage them። እንግዲህ በእነዚህ በሁለቱ ነገሮች በተጽዕኖ ፈጣሪነት እና በኢንተረስት በፍላጎት እነዚህን ባለድርሻ አካላት ስንከፍል በዛ በደንብ አድርገን ካወቀን በኋላ ማን የበለጠ ኢንትረስት ይኖረዋል፣ በዚህ ፍላጎቱ ይኖረዋል፣ በዚህ ፖሊሲ በአዲስ በሚወጣው ህግ አዲስ በሚቀየረው ነገር ማን የበለጠ ተጽዕኖ ሊያደርግ ይችላል፣ ህግ አወጣጡ ላይ ማን ተጽዕኖ ሊያደርግ ይችላል። እነዚህ ነገሮች በደንብ በቴብል ማየት እንችላለን። እንግዲህ ኢማጂን ምሳሌ ነው የምንወስደው። ኢምፕሊመንቲንግ ኒው ገቨርናንስ ትራንስፓረንሲ ሎ ግልጽ የሆነ አንድ ፖሊሲ ወይም አንድ ህግ በምናወጣበት ጊዜ የዛን ጊዜ የምናሳትፋቸው ስቴክሆልደርስ ይኖሩ ይሆናል። ለምሳሌ ማፕ ማድረግ አለብን የተለያዩ ኮሚኒቲዎችን እዛ ውስጥ። ለምሳሌ ገበሬው ሊሆን ይችላል፣ ሲቪል ሶሳይቲ ሊሆን ይችላል፣ የመንግስት ሰራተኛ ሊሆን ይችላል፣ ወጣቶች ሊሆኑ ይችላል፣ ሴቶች ሊሆኑ ይችላሉ። እነዚህ በዚህ በሚወጣው ነገር ላይ ምን ያህል አፌክትድ ይሆናሉ፣ በአዲሱ ፖሊሲ ምን ያህል ኢንተረስት አላቸው። ተጽዕኖ ዋይዝ ምንም ተጽዕኖ ላይኖር ይችላል፣ ምክንያቱም ህግ አውጪ አይደሉም። ግን እዚህ ላይ ቴብሉ ላይ ስናይ አሁን ከላይ ጀምሮ በስተቀኝ በስተግራ በኩል ስቴክሆልደርስ ግሩፕ ብለን ነው ካቴጎራይዝ ያደረግነው። ማለትም እነዚህ ባለድርሻ አካላት ገቨርንመንት ኦፊሻል የመንግስት ባለስልጣናት ከሆኑ ኢንፍሉዌንሳቸው ሃይ ነው፣ ምክንያቱም ህግ አውጪው ዳይሬክት ኢንቮልቭ ያደርጋሉ ህጉ ላይ። አሁን ስቴክሆልደርስን ሰበሰብን፣ እነዚህን 4-5 ስቴክሆልደርስ ወይም ደግሞ ባለድርሻ አካላትን ሰበሰብንና እነዚህን እያንዳንዳቸውን በተጽዕኖና በፍላጎት ነው እንግዲህ አይደንቲፋይ የምናደርገው። ሲሳይ በኋላ አንተ በደንብ ልትገልጽልኝ ትችላለህ ለኦዲየንሱ። እና የመጀመሪያው ገቨርንመንት ኦፊሻል ነው፣ ሃይ ነው ኢንፍሉዌንሳቸው፣ ምክንያቱም ህግ ነው የሚያወጡ። ስለዚህ ተጽዕኖ አላቸው በዛ በሚወጣው ፖሊሲ ላይ፣ ኢንተረስት አላቸው፣ ምክንያቱም የመንግስት ባለስልጣንና ኃላፊነት አለባቸው። ያ ነገር እንትን ላይ የነሱ ምንድነው ቀጥታ ኤግዛምፕል የሚሆነው እዚህ ላይ ዳይሬክት ኢንቮልቭመንት ኢን ፖሊሲ ድራፍቲንግ ቀጥታ ነው እንትን ያላቸው። ሲቪል ሶሳይቲ ኦርጋናይዜሽን አሁን ኢንፍሉዌንሳቸው ሚዲየም ነው፣ ይሄን ያህል አይደለም። እንደላኛው ሊሆኑ እንትን ውስጥ ላይኖሩ ይችላሉ፣ ሀሳብ ሊሰጡ ይችላሉ፣ የተወሰነ ነገር ተጽዕኖ ሊያደርጉ ይችላሉ፣ ግን ሀይ አይደለም። ኢንተረስታቸው ግን ሀይ ይሆናል። አሁን ምንድነው እነሱን ማድረግ ያለብን? ወርክሾፕ እና ኮንሰልቲንግ ሚቲንግ፣ እንዴት አማካሪ እንደማማከር አይነት ወርክሾፕ አይነት ነገሮችን በማድረግ በዚህ በሚወጣው ፖሊሲ ላይ ተሳትፎ ሊያደርጉ ይችላሉ። ፕራይቬት ሴክተር ሊደርስ፣ ፕራይቬት ሴክተር የግሉ ዘርፍ ኃላፊዎች መሪዎች ኢንፍሉዌንሳቸው ሃይ ነው፣ ከፍተኛ የሆነ ተጽዕኖ ሊያመጡ ይችላሉ፣ ብዙ ነገሮች እንትን ሊሉ ይችላሉ። ነገር ግን ኢንትረስታቸው ሚዲየም ስለሚሆን እነሱን ኢንጌጅመንት ኢን ፐብሊክ ኤንድ ፕራይቬት ዲያሎግ እነሱን ማድረግ ያለብን በግልም ሊደሮች ስለሆነ በግልም ከነሱ ጋር ዲስከስ ማድረግ አለብን። ይሄ አዲሱ ህግ ስለሚወጣው ፖሊሲ እንደገና ደግሞ በፐብሊክም እንትን ማድረግ እንችላለን። ሌላው ጀነራል ፐብሊክ ኢንፍሉዌንሱ ሎ ነው፣ ምክንያቱም ገና እንትን አላለም፣ ገና ህግ መውጣቱ ላይ ፓርቲሲፔት አላደረገም። ህግ ከወጣ በኋላ ያን ነገር በደንብ ብዙ ነው ካስተማር ነው በኋላ ነው እንግዲህ ኢንፍሉዌንስ ሊኖረው የሚችለው። ኢንተረስቱ ግን ሃይ ነው፣ ምክንያቱም ብዙዎች ነገሮች እሱን ስለሚል ለነሱ ላይ ማድረግ ያለብን ምንድነው አዌርነስ ካምፔን፣ ሰዎች በቴሌቪዥን በራዲዮ በዲጂታል ባሉት ዲጂታል ፎርሞች እንትን ማድረግ እንችላለን። ዩዝ አክቲቪቲስ አክቲቪስትስ የወጣት አክቲቪስቶች ደግሞ ምንድነው ኢንፍሉዌንሳቸው ሚዲየም ነው፣ ምክንያቱም እንደላኛው ሃይ አይደለም፣ ነገር ግን ኢንተረስታቸው ሃይ ነው። ብዙ ጊዜ ወጣት ምክንያቱም የነገው ተረካቢ ስለሆነ ክሬት ዩዝ አድቫይዘሪ ካውንስል
ክሬት ልናደርግ እንችላለን። አሁን እንዴት ነው አንድን አካታች ወይም ለማካተት መንግስት ጉድ ገቨርነንስ የሚለውን ነገር ለማሟላት ገና ዳዴ እያልን ነው ሲሳይ እና በዚህ መነሻችን ይሄ ነው ማለት ነው። ትራዲሽናል ሊደርስ እና ኤልደርስ እንትናቸው ኢንፍሉዌንሳቸው ሃይ ነው፣ ተጽዕኖ ሊያመጡ ይችላሉ በተለያዩ እንትኖች ላይ፣ ግን ኢንትረስታቸው በጣም አነስተኛ ሊሆን ስለሚችል እነሱን ኢንጌጅ ገቨርነንስ አምባሳደር እንደ አምባሳደር አድርገን የመንግስት አምባሳደር አድርገን በዚህ ነገር ላይ ልናሳትፍ እንችላለን። እንግዲህ አሁን ባለድርሻ አካላትን ሰብስበን እነሱን በተጽዕኖና በኢንትረስት ካቴጎራይዝ አድርገን ምን እንደምናደርግ አየን። አሁን የሚቀጥለው ስቴፕ ምንድን ነው የሚሆነው? ክሊር ገቨርነንስ ኦብጀክቲቭ አዝ ስማርት ጎልስ። አሁን ሁለተኛው ደረጃ የሚሆነው ግልጽ የሆነ የተቀመጠ የታወቀ አንድ የሆነ ጎል እንዲኖረን ማድረጋል። ያ ጎል ስማርት የምንለው ነው እንግዲህ ማለት ስፔሲፊክ የታወቀ የተወሰነ ነው፣ ሜዥረብል የሚለካ ነው፣ አቺቨብል ያን ነገር ማድረግ የምንችለው ነው፣ ተዛማጅ ነው ካለው ሁኔታ ጋር፣ ታይም ባውንድ ነው። በዚህ ጊዜ ይሄን እናደርጋለን እንላለን። ምሳሌ መውሰድ እንችላለን። እንግዲህ የመጀመሪያውን አንደኛ ደረጃ ስቴክሆልደርስ ባለድርሻ አካላትን ካገኘን በኋላ ሁለተኛው ደረጃ ገቨርንመንት አንድ የሆነ ይሄን ነገር አቺቭ ለማድረግ አንድ የሆነ ታርጌት ይኖረዋል ማለት ነው። ይሄ ታርጌት በስማርት ጎል ሲስተም፣ ይሄ እንግዲህ በዚህ በጎል እንትን በማድረግ ላይ የታወቀ ሲስተም ነው። ኦብጀክቲቭን በደንብ አድርገን መለካትና በደንብ ያለውን ህብረተሰብ እንዴት አድርገን ኢንጌጅ የሚያደርግበትን ሲቲዝን ኢንጌጅ የሚያደርግበትን መንገድ መንግስት አንድ የሆነ የራሱ አንድ እንትን ይወስዳል ማለት ነው። አንድ ኃላፊነት ይወስዳል ወይም ደግሞ አንድ ኢኒሺዬቲቭ ይወስዳል ማለት ነው እና ለፖሊሲ ትራንስፓረንሲ ኤንድ አካውንታቢሊቲ አንድ የሆነ ታርጌት ለራሱ ይሰጣል ማለት ነው። ዲፋይን ስማርት ጎልስ ስፔሲፊክ መሆን አለበት እንዳልነው፣ ሜዥረብል መሆን አለበት፣ አቺቨብል፣ ሬሌቫንት፣ እንግዲህ ታይም ባውንድ፣ ስፔሲፊክ የተወሰነ መሆን አለበት፣ መለካት የምንችለው መሆን አለበት፣ እያንዳንዱ እድገት ሊደረስበት አቺቭ ማድረግ የምንችለው መሆን አለበት፣ ተዛማጅ መሆን አለበት። ምክንያቱም ያ ፖሊሲ ለኛ ለዛ ያስፈልጋል አያስፈልግም፣ ሬሌቫንት መሆን አለበት። ታይም ባውንድ ያ በተወሰነ ጊዜ ይህን ማድረግ አለበት። በምሳሌ ግልጽ ማድረግ ይችላል። ይሄን ነገር ግን ማድረግ ክሊር የሆነ ጎል ማድረግ አሁንም ቅድም እንዳልኩት ከአእምሮ ሳይንስ አንጻር ይሄ ዶፓሚን የሚባለው ነገር እንትን ስለሚል ክሊር ጎል እንዴት ነው ግልጽ ከሆነ ለህብረተሰቡ ለባለድርሻ አካላቱም በሰዎች አእምሮ ውስጥ በጣም ጥሩ መንፈስ ይፈጥራል። ዶፓሚን የሚባለው ኬሚካል የታወቀውን ኬሚካል ያ የበለጠ ሞቲቬት እንዲሆን ያደርጋል። አሁን ስፔሲፊክ የሆነ ስማርት እንትንን ተጠቅመን ምሳሌ ወሰድን። by the end of the year 30% of policy decision 30% ከሚወሰኑ የፖሊሲ ዲሲሽን ዳይሬክት ሲቲዝን ኢንፑት ፐብሊክ ፎረምስ ነው የሚለው። እንግዲህ አሁን ታርጌት አለን፣ ጊዜው አለ፣ እናውቃለን። እንደገና ደግሞ ይሄ በጣም ሬሌቫንት የሆነ ነገር ነው። ምክንያቱም ህዝቡ ነው የምናሳትፈው እና ታይም ባውንድ አለው። በአመቱ መጨረሻ ላይ ነው ሜጀር እናደርጋለን 30% ፖሊሲ ብለን እንደዛ አይነት መንገድ። እንግዲህ ሁለተኛው ስቴፕ ይሄ ይሆናል ነው። ሶስተኛው ስቴፕ ዴቨሎፕ ማድረግ ያለብን ፕላትፎርም ፐብሊክ ኢንጌጅመንት፣ አንድ ስቴክሆልደርስ ባለድርሻ አካል፣ ሁለተኛ በደንብ አድርገን ስማርት ጎላችን እናደረግን፣ ሶስተኛው አሁን ፕላትፎርም መፍጠር መቻል አለበት። ሬጉላር ታውን ሆልስ በየጊዜው ማዘጋጃ ቤትም ሆነ ትልልቅ የስብሰባ አዳራሽ ኮሚኒቲ ፎረምስ፣ ዲጂታል ፕላትፎርምስ መፍጠር መቻል፣ ዌብሳይት፣ ሞባይል አፕ፣ እነዚህ አሁን ከጉድ ገቨርነንስ ጋር ህብረተሰቡ እንዴት ፓርቲሲፔት እንደሚያደርግ እንዴት አድርጎ በዚህ በፖሊሲ ላይ የራሱ ኢንጌጅመንት ወይም ደግሞ የበኩሉን አስተዋጽኦ እንዲያደርግ ሰዎችን ማሳተፍ መቻል አለበት ማለት ነው እና እንግዲህ ይሄን በምናደርግበት ጊዜ በደንብ አክሰስብል እና ኢንክሉሲቭ መሆን አለበት። ባለፈውም ጊዜ እንደተናገረው ቴክኖሎጂ እያንዳንዱ ተራው ሰው በቀላሉ ሊገባው ሊረዳው የሚችልበት መሆን አለበት። ለምሳሌ ፖሊሲ ምርጫ ላይ ወይም አንዳንድ ነገሮች ሀሳቡን በቀላሉ በቴክስት መላክ የሚችልበት፣ ድምፅ መስጠት የሚችልበት ነገር መሆን አለበት። ለምሳሌ አዲስ አበባ ቢሆን አዲስ አበባ ዲጂታል ፓርቲሲፔሽን ፖርታል ብለን ያንን ዲጂታል የሆነ ነገር የሆነ እናደርጋለን። እያንዳንዱ የአዲስ አበባ ነዋሪ የራሱ የሆነ አካውንት ኖሮ በዛ ላይ ሀሳብ መስጠት፣ መካፈል፣
የሚመስለውን ነገር ማድረግ መረጃ እንዲደርሰው ማድረግ እንደዚህ አይነት ነገሮች ማድረግ ነው። አራተኛው እንግዲህ ሎካል ሚዲያ መጠቀም ነው። ለምሳሌ እኔ ኤግዛምፕል አድርጌ ቲቪ ስቴሽን ኢቢኤስ ቲቪ፣ ቃና ቲቪ፣ ኢቢኤስ እነዚህ ነገሮች ለማድረግ ነው የሚሞክሩት። ሚዲያን ተጠቀምን አራተኛ ላይ እና ራዲዮ ስቴሽን እንደ ሸገር እንደ ብስራት ያ እንግዲህ ከኒውሮ ሳይንስ አንጻር ይሄ ምንድነው በተለያዩ እንትኖች በተለያዩ ሚዲያዎች ስቶሪ ቴሊንግ ገቨርንመንት አክቲቪቲስ መንግስት የሚያረጋቸውን ነገር ከታሪክ ጋር ከመልካም ከስኬት ጋር አዛምዶ መናገር ይሄ ሚረር ኒውሮንስ የሚባሉትን መስታወት ኒውሮንስ ወይም ደግሞ ከዚህ ከርህራሄ ጋር የአእምሮአችን እያንዳንዳችን አእምሮ ከፍ ሊያደርገው ይችላል። ምክንያቱም በደንብ ኢንጌጅ አደረገ መንግስት ርህራሄ ይኖራል፣ በመንግስት ላይ እምነት ይኖራል እና ኤምፓቲ እና ትረስት ይኖራል ማለት ነው እና የበለጠ በእነዚህ አይነት መንገድ መንግስት ህብረተሰቡን ሲያሳትፍ በህብረተሰቡ ልብ ውስጥ ይገባል ማለት ነው እና ሊደርስ እንግዲህ በዚህ ጊዜ ማድረግ ያለባቸው ሪል ላይፍ ትክክለኛ የሆነ ነገር እንደዚህ እዚህ አካባቢ ለምሳሌ እኛ ሪል ላይፍ ነው። ባለፈው ሳምንት ቅድም ኤግዛምፕል ስንናገር ካናዳ የሆነውን ኒውዚላንድ የሆነውን ፊንላንድ የሆነውን እነዚህ ጀርመን የሆነውን ነገር ስናወቅ ሪል ላይፍ ግን ዝም ብሎ ስለ ፖሊሲ ከመናገር የበለጠ ጀርመኖች እንዲህ ስላደረጉ ፊንላንዶች እንዲህ አድርጎ አሳትፎ እንትን ስላሉ በመንግስትና በህብረተሰብ መካከል በጣም መልካም ነገር ተፈጠረ። ህዝቡ ቀጥታ በፖሊሲ ላይ በህግ በማውጣት ላይ ተሳትፎ አለው። እነዚህ ነገሮች ሰዎችን የበለጠ እንዲያምኑና እንዴት ነው ርህራሄ እንዲኖር እርስ በርስ መግባባት ሊኖር ይችላል ማለት ነው። እንግዲህ ኢንስቴድ ኦፍ ጀስት ፕሬዘንቲንግ ድራይ ፋክትስ ኤንድ ሩልስ ዝም ብሎ ህጉንና እውነታውን ዝም ብሎ ከማስቀመጥ ከሊደርስ ካን ዩዝ ሪል ላይፍ ስቶሪስ እንዳልኩ ጥሩ የሀገሩን ምሳሌዎች መንገር መቻል ይሄ የበለጠ ሰዎች ሊያምኑን ይችላሉ። እንግዲህ ይሄ ከምናደርገው ነው። ሚዲያ ላይ አራተኛው ስቴጅ ላይ ሚዲያ ላይ ሆነን እንዴት አድርገው ሰዎች ስለዚህ ጉድ ገቨርነንስ እንዴት አድርገው ህብረተሰቡን ማሳተፍ ይሄ በእንትን አይደለም። ለምሳሌ በደርግ ጊዜ አላቅም፣ በአሁኑ ጊዜ በደርግ ጊዜ ስብሰባ መውጣት አለባችሁ እንዲህ ማድረግ አለባችሁ፣ በዛ ጨዋ አታገኙም እንዲህ አታገኙም ምናምን አስገድድ አንድ ነገር ማድረግ ትችላለህ። አሁንም ልታስገድድ ትችላለህ፣ ግን ይሄ ከማስገደድ ጋር መገናኘት የለበትም አያያዝ። ምክንያቱም ሰዎች በፍላጎታቸው እንዴት ራስን በራስ የማስተዳደር ተሳትፎ እንዲያደርጉ ለማድረግ በኢንትረስት ነው ማድረግ ያለብን። ሰዎችን ወደው ፈልገው ከልባቸው መጥቶ ከአእምሮ ሳይንስ አንጻር እንዴት ጥሩ ስሜት ተሰምቷቸው መንግስት ላይ ጥሩ እምነት ኖሯቸው እርስ በርስ ርህራሄ ኖሮ በዛ አይነት መንገድ ማምጣት መቻል አለብን እና ለምሳሌ የከተማው ከንቲባ ፐርሰናል ስቶሪውን ስለ አንድ ህግ ስለ አንድ ፖሊሲ ለመናገር ከፈለገ ስለ ፋክቱ ይሄ እንዲህ ይሄን ነገር ህግ አውጥተን ማውጣት አለብን እንዲህ አድርገናል ማለት ሳይሆን ያ ነገር እንዴት ነው በግል ከዚህ ከኒው ፖሊሲ ለምሳሌ ኒው ወተር ፖሊሲ ላይ እንዴት ገበሬዎች እንደተጠቀሙ ኤግዛምፕል ከዚህ በፊት ያየበትን ወይም በተለያየ በኢትዮጵያ ውስጥ የተለየ ቦታ ሊሆን ይችላል እንደ ኤግዛምፕል መናገር ይችላል፣ ከሌላም ሀገር ሊሆን ይችላል እና ደረቅ የሆነውን ነገር ከመናገር ከሪል ላይፍ ጋር የተገናኘ ነገር መናገር መቻል አለብን ማለት ነው እና ሞር ሲቲዘንስን ወይም ህብረተሰቡን የበለጠ ኢንጌጅ ሊያሳትፍ ይችላል እና በዚህ በወተር ገቨርነንስ ላይ በውሃ ላይ የምናወጣውን ፖሊሲ በዛ አይነት መንገድ ማድረግ እንደ ምሳሌ ነው አሁን የምናገረው እና ቢሊቭ ፐብሊክ ትረስት እንግዲህ ትረስት ኢን ገቨርንመንትስ ኢንክሪዝ ዌን ሊደርስ ዩዝ አውተንቲክ ኤንድ ኢሞሽናሊ ኤንጌጂንግ ስቶሪቴልስ በቃ እውነታውንና ስሜትን ቀስቃሽ የሆኑ ነገሮችን መሪዎች በሚናገሩበት ጊዜ ህብረተሰቡ ሊናገር ይችላል። ምክንያቱም እውነቱ ፋክቱን እንዲህ ነው እያል እንግዲህ መሄዳል። አሁን አራተኛውን እስካሁን ድረስ ያለ ነው። ለምሳሌ ኢንስቴድ ኦፍ ጀስት ስታርቲንግ ዊ አር ኢምፕሩቪንግ ሄልዝ ኬር ለምሳሌ ዝም ብሎ ተነስተን እንዴት ነው የጤና ፖሊሲውን የጤና እንክብካቤ እናሻሽላለን ማለት ነው ከማለት ይልቅ ኤግዛምፕል ትክክለኛ ኤግዛምፕል መስጠት መቻል አለብን። ለምሳሌ በዚህ በአዲሱ ጤና ፖሊሲ ወይም ደግሞ እኛ በምናስበው አይነት የጤና ፖሊሲ እንዴት እናቶች እንዴት አድርገው የልጆቻቸው ህይወት ሴቭድ እንደሆነ እንዴት የብዙ ህይወቶችን መታደግ የልጆችን ህይወት መታደግ እንደተቻለ ያንን ከተለያየ ሀገር ኤግዛምፕል ከተለያየ እንትን መናገር ይቻላል ማለት ነው። እንግዲህ ይሄ እንዴት ኮሚኒኬት እንደምናደርግ የምናሳይበት ነው።
የበለጠ እንግዲህ when people ታሪክ በሚሰሙበት ጊዜ የበለጠ ሰዎች ፓርቲሲፔት ሊያደርጉ ይችላሉ ማለት ነው። ለምሳሌ ኮሚኒቲ ሊደር ሃይላይት ሃው ዩዝ እንግዲህ ስለ ወጣቶች በአንድ አካባቢ ተሳትፎ በምናደርግበት ጊዜ በሌላ አካባቢ ወጣቶች እንዴት ተሳትፈው የዛን አካባቢ ፖሊሲ እንዴት እንደተቀየሩና ሁኔታዎች እንዴት እየተሻሻሉ እንደሆነ መናገር ከቻል ህብረተሰብን የበለጠ እንትን ማምጣት እንችላለን። እንዳልኩት የተለያየ መንገድ የማያበት መንገድ ምንድነው? ሰዎችን ኢንጌጅ ለማድረግ ኃይል ጉልበት ሳይሆን በህግ ይሄን ነገር ማድረግ ሳይሆን በፍላጎት እንዲሆኑ ሰዎች አምነው ወደው ከልባቸው ሞቲቬትድ ኢሞሽናሊ ለዛ ነገር ኢንጌጅ እንዲሆኑ ኢንስፓየር እንዲሆኑ ለማድረግ ነው ማለት ነው። እንግዲህ bringing the gap between leaders and citizens እንግዲህ በመሪዎች እና በህብረተሰቡ ክፍል ያለውን ነገር በማለት ለማለት ሁልጊዜ ፐርሰናል ቻሌንጆችን እና ሰክሰሶችን መናገር አለባቸው። መሪዎች ራሳቸው ያጋጠማቸውን ችግር ለምሳሌ አንድ ፕሮጀክት በሚያደርጉበት ጊዜ የነበረው ቢሮክራሲ እነሱም እንደሌላው ህብረተሰብ ቢሮክራሲውን እንዴት አድርገው አልፈው ያን ነገር እንደተወጡትና ለዛ ደግሞ እንግዲህ ህብረተሰቡም የዛ አይነት ነገር ማድረግ እንደሚችል ማድረግ ይቻላል። ለምሳሌ የገቨርንመንት ኦፊሻል የራሱን የሆነ የአንድ የመንግስት ባለስልጣን የራሱን የግል ጉዞ እንደ አንድ ፕሮጀክትን ለማሳካት የራሱን ጀርኒ እንዴት አድርጎ ቢሮክራሲውን መቋቋም እንደቻለ እና ያን ፕሮጀክት በተፈለገበት እንዲደርስ ለማድረግ እንደቻለ ከግል ታሪክ በምናገርበት ጊዜ ስቶሪ ቴሊንግ የበለጠ ሰዎችን ኢንጌጅ ያደርጋል ማለት ነው። የበለጠ ህብረተሰቡ በደንብ እንትን ሊል ይችላል። እንግዲህ ፕራክቲካል አፕሊኬሽን ፎር ገቨርንመንትስ እንግዲህ እስካሁን ያየነው ፕራክቲካል የሆነ እንዴት አድርገን ኢምፕሊመንት እናደርጋለን ተግባራዊ እናደርጋለን። በመጀመሪያ ሚዲያ ካምፔን ዊክሊ በየሳምንቱ እንግዲህ ስቶሪ ቴሊንግ ሴግመንትስ መኖር አለበት። ያ በየሳምንቱ እንዴት የተለያዩ ሀገሮች የተለያዩ አካባቢዎች እንዴት ህብረተሰቡ ተሳትፎ እንደዛን ውጤት እንዳመጣና ለዛ ነገር መሳተፍና ለወደፊት እያንዳንዳችን የራሳችንን እድል በራሳችን መወሰን እንዳለብን በቴሌቪዥን በቲቪ በመሳሰሉት ነገሮች ጉድ ገቨርነንስ ላይ ሰው እንዲሳተፍ ማድረግ ታውን ሆል ኢንስቴድ ኦፍ ጀስት አንሰሪንግ ኩዌስችን ዝም ብሎ መልስ ከመመለስ ይበልጥ ሄዶ ለጥያቄና መልስ ዝግጅት ከሚሆን የበለጠ ትልልቅ ለምሳሌ ለከተማ ወይ ማዘጋጃ ቤት ከዛ የበለጠ ሪል ስቶሪ ኦፍ ሰክሰስ ለምሳሌ የተለያዩ የጉድ ገቨርነንስ ያለባቸውን እንትኖች ኤግዛምፕሎች እንደዛ አይነት ነገር ማሳየት መለማመድ መቻላል። አሁን ይሄኛው የመጀመሪያውን ፓርት እያጠቃለል ነው። ዲጂታል ኤንጌጅመንት ሶሻል ሚዲያ ፖስት ፊቸርስ አሁን ሶሻል ሚዲያ በእርግጥ አለ በሀገራችን የበለጠ እንዲሆን ሰው ህብረተሰቡ እንዲሳተፍ በዛ አይነት ነገር ማሳየት መቻል አለብን። ሾርት ሲዘን ኢምፓክት ስቶሪስ እንዴት አድርጎ በሌሎች አካባቢ እንደተሰራ ምን ያህል ውጤት እንዳሳየ ለማሳየት መሞከር ነው። እንግዲህ ፕራክቲካል ኤግዛምፕልስ እንወስዳለን። ስቴፕ 1 ያለው እንግዲህ ሪቫይዝ ለማድረግ የመጀመሪያው ስቴፕ ያለው ስቴክሆልደርስን ባለድርሻ አካላትን በደንብ ሰብስበን ማፕ ማውጣት በኢንፍሉዌንስ እና በኢንተረስት በተጽዕኖ ፈጣሪነት እና በፍላጎት ላይ። 2 ክሬት ስቴክሆልደርስ ኢንተረስት ኢንፍሉዌንስ ይሄ እንግዲህ ሲምፕል ቻርት እዚህ ላይ እንዳለው እሱን እናደርጋለን። መጀመሪያ ማንን ነው የምንጋብዘው? ሲቪል ሶሳይቲ፣ ቢዝነስ ሊደርስ እና ገቨርንመንት ነዋል። ከዛ በኋላ እነዚህን በሁለተኛ ደረጃ በኢንትረስት እና በኢንፍሉዌንስ ለየን። 3 ዲስከስ ሃው ኢች ግሩፕ ቢ ኢንጌጅድ ኢን ገቨርነንስ ዲሲሽን ላይ እንዴት አድርገው እነዚህ ሰዎች በየደረጃው ወይም እነዚህ ባለድርሻ አካላት እንዴት አድርገው በዚህ ኢንጌጅ እንዲያደርጉ በውሳኔ በመንግስት ውሳኔ ላይ ወይም ደግሞ በጉድ ገቨርነንስ ውሳኔ ላይ እንዴት አድርገው እንትን እንደሚሉ ዲስከስ ማድረግ። አሳይን ስፔሲፊክ ስትራቴጂ ፎር ኢንፍሉዌንስ ኢን ዘ ሃይ ኢንትረስት በጣም እንግዲህ ሃይ ኢንትረስት ካላቸው ውስጥ ለምሳሌ ሃይ ኢንትረስት እና ኢንፍሉዌንስ ካላቸው ማለትም ከፍተኛ ተጽዕኖ እና ከፍተኛ ፍላጎት ካላቸው እንደ ገቨርንመንት ኦፊሻል ነው ብለናል። እነዚህ እንግዲህ እነሱን የበለጠ በደንብ ታስክ ሰተን ያን ነገር በደንብ እንዲገዙትና በህብረተሰቡ ዘንድ እንዲሆን ማድረግ ነው። እንግዲህ እንደዚህ አይነት ነገሮች በማድረግ የበለጠ አንድን ነገር የጉድ ገቨርነንስ አሳታፊ የሚለውን ነገር
ከታች ጀምረን እንትን ማለት ነው። ይሄ እንግዲህ እንደ ምሳሌ ነው። ከዚህ የተሻለም የተለየም ነገር ሊመጣ ይችላል። ግን እንዴት አድርገን እንጀምር፣ ምን ይመስላል ለሚለው ነገር ትንሽ አይዲያ እንዲሆነ ነው። ዝም ብለን የዩኔስኮ ፕሪንሲፕል እንደዚህ ናቸው፣ መርሆች እንደዚህ ናቸው፣ ኒኒ ናቸው ብለን የሌሎችን ኤግዛምፕሎች ብቻ ተናግረን ከምንሄድ እንዴት አድርገን በአገር ደረጃ ልናደርግ እንችላለን ለሚለው ምናልባት እንግዲህ በኮርስ መልክ ለመስጠት ስላሰብኩኝ እኔ በዛ አይነት መልክ ነው ያዘጋጀሁት ሲሳይ። እና እንግዲህ ምሳሌ መውሰድ እንችላለን። ዊክሊ ቮይስ ኦፍ ፒፕል የህዝብ ድምፅ ምናምን ብለን በየሳምንቱ ስለ መልካም አስተዳደር ማውራት የሚችል በተለያየ አይነት ነገር በሚዲያ ማድረግ እንችላለን። ሌላው እንግዲህ ከብሬን ሳይንስ አንጻር ከአእምሮ ሳይንስ አንጻር ስለሆነ ትሬኒንግ መስጠት ያስፈልጋል። እንግዲህ አእምሮ እንዴት እንደሚሰራ፣ ኢሞሽናል ኢንቴሊጀንስ ምን እንደሚል፣ እንዴት አድርገን ስሜታችንን ተቆጣጥረን ያንዱን ችግር እንደሌላው ችግር ሰዎችን እንደ እኩል ማየት እንዳለብን ያ at the end of the day መልካሙም ነገር ጥሩ መጥፎም ነገር ያለው ጭንቅላታችን ስለሆነ ሰዎችን ጭንቅላታቸው ላይ በደንብ እየሰራን በደረጃቸው መስራት እንችላለን። ምናልባት ሰዎች ምናልባት ስለ አእምሮ ማውራት ለተራው ህዝብ ሌክቸሪ ነው ሊባል ይችላል። አንድ ሼር ላድርግ ሲሳይ። አንድ ጊዜ አይ ቲንክ ከ10 ዓመት በፊት ነው ኢትዮጵያ ውስጥ ሄጄ የሆነ የበጎ አድራጎት ቻሪቲ ነው እና መርካቶ አካባቢ እንደዚህ ከልጆች መንገድ የሚያድሩ ልጆችን ከመንገድ ለቅመው ሰብስበው ከቤተሰባቸው በተለያየ ምክንያት ወጥተው እንትን የሚሉትን ልጆች እነሱን ሰብስበው 40-50 ይሆናሉ። አንድ አካባቢ እዛው መርካቶ አካባቢ እንትን ይሏቸዋል፣ ያሰለጥኗቸዋል። ከዛ እንዲወጡ ብዙ ነገር ያደርገዋል እና እዛ ሄደ ለልጆቹ እስቲ አንድ ነገር አስተምራቸው ምናምን አለ እና ሰውየው ያንን ነገር አሳይመንት ከሰጠኝ በኋላ በጣም ተቸገረ። ምናልባት እንዴት አድርጎ ኮሚኒኬት ያደርጋል በሚለው ግን ልጆቹ በእነሱ መጠን እነዚህ የጎዳና ተዳዳሪዎች ከጎዳና የወጡ ልጆችና ከጎዳና ወጥተው ሪል ላይፍ እንዲጀምሩ ያደረጉ ልጆች እና ለነሱ በሚመጥናቸው መንገድ እዚህ ጋር ያውላችሁ በጣም አንድ ኃይለኛ የሆነ ስሜታዊ የሆነ አንጎል አለ። እዚህ ጋር ደግሞ የሚያስብ ነገር አለ። አሁን ይሄ ስሜታዊ አንጎላችሁ በጣም ኃይለኛ ስለሆነና ይሄ የሚያስብ አንጎላችሁ ገና ስላላደጋችሁ ብዙ ስላልሰራችሁ እንደዚህ አይነት ጎዳና ልትወጡ ከቤተሰብ ልትጣሉ በዛ አይነት መንገድ አስረዳዋቸው ነው። ልጆቹ በደንብ ገባቸው። ሰውየውም በኋላ በጣም ነው ደስ ያለው። ማለት ለፈለኩት ምንድነው እንደ ሌክቸሪ ማየት የለብንም። ሰው በደረጃው ለልጆች ሁሉ አሁን በዚህ ሀገር 7-8 ዓመት ልጆች እንዴት አድርጎ ማይንዳቸው እንደሚሰራ በየደረጃው በኤሌመንተሪ ስኩል በሃይ ስኩልም በደንብ አድርጎ በደንብ ይሰጣል። ስለዚህ እንደዚህ አይነት ነገሮች በዚህ በጉድ ገቨርነንስ ላይ ስሜታቸውን ሰዎች እንዴት እንደሚቆጣጠሩ እንደ ሀገር ለምሳሌ በሀገራችን ውስጥ ይሄ ስሜት የበላይ ሆኖ ስሜታችንን መቆጣጠር ስላልቻል የእርስ በርስ መጋጨቱ መጋደሉ ከዛ የተያያዘ ስለሆነ እንደዚህ አይነት ትሬኒንጎች ያስፈልጋሉ። ማለትም እንግዲህ አክቲቭ ሊስኒንግ ማለት ሰዎችን ችግር ስራዬ ብሎ ማድመጥ መቻል። ኮሚኒኬሽን ትልቁ ችግር እኛ ሀገር መደማመጥ የለም። አንድ ሰው የራሱን ብቻ ተነስቶ ነው የሚናገር። እውነት ብቻ የኔ ብቻ ነው እኔ ያልኩት ብቻ ካልሆነ ግን ከዛ ነገር መውጣትና አክቲቭ ያን ሰው ስራዬ ብሎ ማድመጥ መቻል፣ ኮሚኒኬት መስማት መቻል አለብን። ምን ለማለት ፈልጎ ነው በዛ ሰው ጫማ ሆነን ለማየት መቻል። ያን ነገር ሰዎችን ማስተማር ማስረዳት እንችላለን ማለትና እንዴት አድርጎ ኮንፍሊክት ማኔጅመንት ስኪል እንዴት ግጭትን መፍታት የምንችልበትን መንገድ አንዱ ከምናሳይበት መንገድ ነው። እንዳልኩት ሁልጊዜም አድቮኬት የማደርገው ይሄ ስለሆነ እኔ በዚህ በእንግሊዝ ሀገር ውስጥ ከፍተኛ ውጤት ከዚህ በፊትም በለዋ ላይ ብዙ ብለናል። ይሄንን ሞዴል ከልጆች ጀምሮ ይሄ ሞዴል እንግዲህ ኤሌመንተሪ 4-5 ዓመት የሆናቸው ልጆች ሁሉ በደንብ ይሰጣቸዋል። መጽሐፍ ሁሉ አለ። ይሄ ሰው ፕሮፌሰር ስቲቭ ፒተርስ ለአዋቂዎችም እንደሰራ ሁሉ ለልጆች መጽሐፍ ጽፎ እዚህ ጋር እንዴት ነው የሚያሰላስል አለ፣ እዚህ ጋር ደግሞ የሚያስቸግረው አንጎል ክፍል አለ። ልጆች በሚገባቸው መንገድ ያንን ለገበሬውም ለምኑም እንደዛ አድርገን ማስረዳትና ህብረተሰባችንን ለተሻለ ነገር ጉድ ገቨርናንስ ደግሞ ራሱን በራሱ እንዲያስተዳደር ባለው መንግስት ላይ ተሳትፎ ላይ ፖሊሲ በማውጣት ላይ ተሳትፎ እንዲኖረው ማድረግ እንችላለን። ለምሳሌ ፕራክቲካል ሮል ፕሌይንግ ኮሚኒቲ ሬዚስታንስ ሴናሪዮ ከህብረተሰቡ ውስጥ አሁን ለምሳሌ ይህን ነገሮች በምናደርግበት ጊዜ መሳተፍ ምክንያቱም ባለፉት እንግዲህ እንዳየነው ከ50-60 ዓመት በላይ ከመንግስት ጋር እምነት ስለሌለ ህብረተሰቡ መንግስት ላይ እምነት የለኝም ብሎ ስለሚያምን
እነዚህ ነገሮች ላይሳተፍ ስለሚችል እንደ ሴናሪዮ መፍጠር መቻል አለብን። እንደ አንድ ህብረተሰብ ክፍል ውስጥ ያን ነገር የማይካፈሉትን ደግሞ ያን ነገር ማድረግ የማይፈልጉት መሳተፍ የማይፈልጉትን ሰዎች እንደ ምሳሌ አድርገን ሰርተን እንዴት ነው እንደ ቲያትር አይነት ነገር ሰርተን ማሳየት ሁሉ እንችላለን ለማለት ነው። እንግዲህ ይሄ ያው እንዴት አድርገን ሰዎች ከዛ አይነት ስሜት ከዛ አይነት አመለካከት ከዛ አይነት ፍራቻና ጥርጣሬ እንዲወጡ ያን ፍራቻና ጥርጣሬ ያላቸው ኬት እንደሆነ ካለፉት 50-60 ዓመታት እንደሆነ እና ይህ ስሜት አንጎላቸው ሁልጊዜ መጥፎን ነገር ያን መጥፎ ሜሞሪ በመንግስት ላይ እና ወይም ደግሞ በአካባቢ አስተዳደር ላይ እምነት እንዳይኖረን ያደረገ እንደሆነና ከዛ ውስጥ መውጣትና ወደፊት ራሳችንን ልክ እንደ ሌሎች ሀገሮች ቅድም ኤግዛምፕል እንዳደረግነው ሀገሮች ራሳችንን ማስተዳደር እንደምንችልና ኢትዮጵያ የተሻለች መሆን እንደምትችል እንደዛ ነገሮች ማሳየት መቻል አለብን። ሌላው እንግዲህ እነዚህ ማርጂናል የምንላቸው ሴቶች፣ ወጣቶች እና ሌሎች ኤትኒክ ማይኖሪቲ የምንላቸውን ነገሮች ማሳተፍ መቻል ክሬት ስትራክቸርድ ሜንቶርሺፕ ፕሮግራምስ እንግዲህ አማካሪዎች መካሪዎች ወጣቶችም ሊሆኑ ይችላሉ፣ ሴቶችም የተለያዩ እንትሎች ሊሆኑ ይችላል። ለምሳሌ የዩዝ ሊደርስ ፕሮግራም የወጣት መሪዎች ፕሮግራም ሊኖር ይችላል። የሴቶች ገቨርነንስ እንዴት ነው አሁን ጉድ ገቨርነንስ መልካም አስተዳደርን በዛ አይነት መንገድ በወጣቱም በኤትኒክ ማይኖሪቲውም በሴቶችም ልምምዱ እንዲኖር ማድረግ መቻል ማስተማር መቻል አለብን። ለነሱ እንግዲህ ሜንተርሺፕ ወይም ደግሞ እነሱን የሚያማክራቸው ሰዎች እንፈልጋለን። በዛ አይነት መንገድ ወደዚህ ወደ መልካም አስተዳደር ወደሚወስደው መንገድ እንችላለን። እንግዲህ ስታብሊሽ ሬጉላር ኮሚኒቲ ፊድባክ በየጊዜው ለኮሚኒቲው ክፍለ ከተማም ሊሆን ይችላል አካባቢ ሊሆን ይችላል ላለው ህብረተሰብ በየጊዜው ፊድባክ መስጠት መቻል መለመድ መቻል ግልጽ መሆን መቻል አለ። በህብረተሰቡ በአካባቢ የተመረጡት ሰዎች ሁልጊዜም ህብረተሰቡ ማቀፍ ሁልጊዜም የሚደረገውን ነገር ማማከር መቻል ከህብረተሰቡ በላይ ሳይሆኑ ከህብረተሰቡ የህብረተሰቡ አገልጋዮች መሆናቸውን ህብረተሰቡ ባልፈለገ ጊዜ በምርጫ ሊያወርዳቸው እንደሚችል ያንን ህብረተሰቡ እንዲያውቅ ማንተ ማድረግ በእርግጥ ቀላል ነገር አይደለም። እነዚህ አመራር ያሉ ሰዎች እየመጣብን ያለፈው 50-60 ዓመት አመራር ላይ ማለት ከበላይ መሆን ማለት ነውና ያን መጀመሪያ ማጥራት መቻል አለብን። እንግዲህ ለዚህም ሰዎች አእምሮ ላይ መስራት መቻል አለብን። እንግዲህ ፊድባክ ላይ በተለይ ግብረ መልስ ላይ ብዙ በደንብ አተኩረን የህብረተሰቡን እንትን መስማት መቻል አለብን። እንግዲህ ይሄ ማለት ምንድነው ሁልጊዜ ከአእምሮ ሳይንስ አንፃር ትራንስፓረንሲ የምንለው ነገር እንግዲህ ግልጽነት ባለ ቁጥር ቅድም እንዳልኩት ዶፓሚን የምንለው ይሄ ጥሩ የሚሰማው የአንጎል ክፍላችን ዶፓሚን ኬሚካል የበለጠ ሰዎች ሞቲቬትድ ሆነው በፍላጎት ሊሳተፉ ይችላሉ። እንግዲህ በየጊዜው በወርም በሳምንትም በየጊዜው ሬጉላር የሆነ ነገር ማድረግ መቻል በመንግስትና በህብረተሰብ ማዕከል ወይም ደግሞ በአካባቢ መሪዎች እና በህብረተሰብ ማዕከል መልካም ነገር ይኖራል። ያ ደግሞ እዚህ ወደ መልካም አስተዳደር ውስጥ ይወስደናል ማለት ነው። እንግዲህ ሌላው ችግሮች ምንድን ናቸው? አሁን በሚቀጥለው 10 ደቂቃ ውስጥ ያን ለማየት እንሞክራለን። ችግሮች ሊያጋጥሙን የሚችሉ ሬዚስታንስ ቼንጅ የትም ቦታ የትም አዲስ ነገር ባለ ጊዜ የሰው ልጅ ባህሪ ነው። ችግር ሊያጋጥም ይችላል። ላይቀበል የሚችል ህብረተሰብ አለ። የተለያየ ነገር የካልቸር የትምህርት የተለያዩ ነገሮች አለ። የማይንድሴት ዲፍረንስ ሊኖሩ ይችላሉ። እነሱን እንዴት አድርገን መወጣት እንችላለን? እንግዲህ ለዛ እኔ አሁንም የምለው አንድ የአእምሮ አንጎል ክፍል አለ። ስሜት አንጎላችን ሁልጊዜም ቢሆን አዲስ ነገር መቀበል ስለማይፈልግ ያ መረዳት ያ ኖርማል እንደሆነና ከዛ ውስጥ መውጣት እንደምንችል ሰዎችን አሁንም ቢሆን በዚህ ከአእምሮ ሳይንስ አንፃር ማስተማር እንችላለን። እንዴት ነው የበለጠ ሰዎች በአገዛዝ ላይ ወይም ደግሞ መልካም አስተዳደር ላይ ተሳትፎ እንዲኖረን ማድረግ አስፈላጊ ነው። ለወደፊት ለልጆቻችንም ለራሳችንም ይጠቅማል ብለን ማስረዳት እንችላለን። ምን ጊዜ የሚሆን ሬዚስታንስ ሊኖር ይችላል። የቴክኖሎጂ ሊሚቴሽን ካለ ማለትም በቲቪ ወይም ሬዲዮ ሊደርስበት የማይችልበት ነገር ካለ ለምሳሌ እንደዚህ አይነት ቫኖች በጣም ሎካል የሆነ በጣም ሪሞት የሆነ አካባቢ ላይ በዛ አይነት መንገድ ለምሳሌ ቫን ምናምን አድርገን ህዝቡን መቀስቀስና ህብረተሰቡ እንዴት አድርጎ በዚህ በመንግስት ራስን በማስተዳደር ላይ ተሳትፎ እንዲያደርግ አሁንም ቅድምም እንዳልኩት
ሰዎች በተለያየ መንገድ መንግስት እንትኖች የተለያየ በማስገደድ የተለያዩ ነገሮች ሊደረጉ ይችላል። ይሄ ግን ከዛ የተለየ ሰዎችን በፍላጎት እንዴት አድርገው ኢንጌጅ እንዲያደርጉበት በመተማመን ስለሆነ በጣም ጥንቃቄ ማድረግ ያለበት በኃይል በጉልበት ወይም በትዕዛዝ ሳይሆን በመንግስታዊ መዋቅር ሳይሆን ሰዎችን በማግባባት በማሳመን አእምሮ ላይ በመስራት የዛ አይነት ነገር እንችላለን። እንግዲህ ካልቸራል ማይንድሴት ባሪየር ካለ እንግዲህ የገቨርንመንት ኢንጌጅ በአካባቢ ያሉት በተጽዕኖ ፈጣሪዎች እና ሽማግሌዎችን ተሰሚ ሰዎችን ኤንጌጅ ማድረግ እና እነሱን የጉድ ገቨርነንስ ወይም የመልካም አስተዳደር ቻምፒዮኖቹ አምባሳደሮች ማድረግ መቻል። እንግዲህ ስታቢሊስት አውቶሪቲ ሬዚስታንስ ህብረተሰቡ ብቻ አይደለም፣ ስልጣን ላይ ያሉ ሰዎች በወረዳም በአውራጃም በክልል ያለንም ሰዎች የእነሱም ሬዚስታንስ ስለሚኖር ይሄ እንግዲህ የመጣው ሲወርድ ሲዋረድ ከስልጣን ጋር ያለን ነገር ነው። ስልጣኔን የሚጋፋ ነገር ሊመጣ ይችላል የሚለው ነገር ይችላል። ነገር ግን ህብረተሰብን ማሳተፍ የበለጠ እነሱም ቢሆን የበለጠ ወደፊት ጥሩ ነገር ካደረጉ ተመርጠው ህዝቡ በተለይ ደግሞ በፖሊሲ በማውጣት ሊረዳቸው እንደሚችል እና አሁን ካለው አለመግባባቱም አለመተማመን የተሻለ ነገር ሊኖር እንደሚችል ስለ ጉድ ገቨርነንስ ወይም መልካም አስተዳደር ማስረዳት መቻል አለብን። እንግዲህ ያን ከኒውሮ ሳይንስ አንጻር በደንብ አድርገን እንዴት አሳታፊ የሆነ አስተዳደር የበለጠ እንዴት ነው ህጋዊነትና የህዝብ እምነት ሊኖረው እንደሚችል በዛ አይነት መንገድ ከባለስልጣኖች የሚመጣውን እንቅፋት መወጣት እንችላለን። ሎ ሲቪክ ኢንጌጅመንት ነው እንግዲህ ያ ደግሞ ምንድነው በተለያየ ነገር ለምሳሌ በተለያየ ካምፔን በማድረግ ፌስቲቫል የሆነ ነገሮች በየአካባቢው በማድረግ ሰው የበለጠ እንግዲህ እንዲሳተፍ ማድረግ መቻል አለብን። ያ እንግዲህ የተለየ ነገር ለኢትዮጵያ ፓርቲኩላር የምንለው ኮሚኒቲ ገቨርነንስ ሴንተር በየአካባቢው እንዴት ነው በየቦታው ሰው በየቀበሌውም ሊሆን ይችላል፣ በተለይ የገጠር አካባቢም ሊሆን ይችላል። እንደው በኮሚኒቲ እንዴት አድርጎ ራሱን በራሱ ማስተዳደር ሀሳብ እንዲሰጥ በዛ በኮሚኒቲ የዛ አይነት ነገር ፕራክቲስ ማድረግ አለ። ገና እንግዲህ ዴቨሎፕ እያደረግኩት ነው ሲሳይ። በዛ አይነት መልክ ነው እንግዲህ ለመስራት የሞከርኩት። እዚህ ላይ እንግዲህ ያ ክሬቲቭ ፎርማትስ እንግዲህ የተለያዩ ነገሮችን ማድረግ ይችላል። አኑዋል በየአመቱ ፌስቲቫል ማድረግ ከዚህ ከመልካም አስተዳደር ጋር ከተሳትፎ ጋር ጥቅሙን አስተዳደር ላይ እና ህብረተሰቡ በደንብ የሚገናኙበትን ነገር በደንብ ልብ ለልብ የሚገናኙበትና ህብረተሰቡ ተሳትፎ ራሱን ማስተዳደር የሚችልበትን ነገር በደንብ እንደዚህ ማሳየት እንችላለን። በዚህ አበቃለሁ ሲሳይ። አመሰግናለሁ ወንድሙ። ምናልባት በዚህ በመልካም አስተዳደር መርሆቹ ላይ ያው የሃይማኖት አባቶችም የሀገር ሽማግሌዎችም በኮሚኒቲ ውስጥ ያው ታዋቂ የሆኑ ሰዎች የሚኖራቸው ሚና አንስታል። ምናልባት እንዲህ አይነት ነገሮች ያው መልካም አስተዳደር ሲባል አሁን ኢትዮጵያ ውስጥ በተለያየ መንገድ ያው ቀጥታ ከራሳችን ጋር ሲያያዝም ያው ሙስናንም ጨምሮ የተለያዩ ጉዳዮች የመልካም አስተዳደር እጦት ናቸው። የግልጽነት የተጠያቂነት አለመኖር ነው እና በመንግስታዊ መዋቅሮች ላይ መንግስት እንደ መንግስት በየደረጃው ባሉ መዋቅሮች ላይ የሃይማኖት አባቶችን የሀገር ሽማግሌዎችን በእንደዚህ አይነት በእነዚህ መሰረታዊ በሚባሉት መርሆች ላይ ተሳታፊ እንዲሆኑ ማድረግ የሚችልበት ሁኔታ መፍጠር ይቻላል ወይስ ይሄ ዝም ብሎ ለአካባቢ ወይ እድር ላይ ወይ ቁብ ላይ ወይ ደግሞ የአካባቢ ጉዳዮችን ለመፈጸም ብቻ ነው የሃይማኖት አባቶቹና የኮሚኒቲ ሊደሮች የሚያስፈልጉ ወይንስ ይሄንን ራሱ እንደ አንድ የመንግስት ግብዓት መጠቀም የሚቻልበት ሁኔታ እሱ ማሰብ ይቻላል ወይ? እንደ መንግስት ግብዓት ነው። አሁን እኮ እንደዛ አሳታፊ እንዴት አሁን እኮ በቃ ራስን በራስ ማስተዳደር ወደ ብራዚል ልውሰድ። ብራዚል ያ ከተማ በጀቱን የዓመቱን በጀት ህብረተሰቡ ነው ተሰብስቦ የሚወስነው ሲሳይ። ይሄን ያህል ለዚህ፣ ይሄን ያህል ለትምህርት፣ ይሄን ያህል ለመንገድ፣ ይሄን ያህል ለጤና። አሁን የአካባቢ ባለስልጣኖች የተመረጡ ሰዎች ህብረተሰቡ እንትኑ ክፍል በደንብ ስለ በጀት መናገር አለበት። አሁን በጀት ይሄን ያህል ከላይ ከአካባቢ ወይም ከክልል ይሄን ያህል ተመድቦልናል። አንድ ወረዳ እንውሰድ ተመድቦልናል። ይሄን በጀት ለትምህርት ይሄን ያህል ብናወል፣ ለጤና ይሄን ያህል ብናወል፣ ለመንገድ ይሄን ብናወል እንደዚህ ብለው ዲስከስ ማድረግ መቻል አለበት እና ለዛ መንግስት ባለስልጣናት ብቻ አይደለም መወሰን ያለበት። ከህብረተሰብ ውስጥ የተውጣጡ ሰዎች ያንን ነገር በግልጽነት መታየት አለ። የዛን ጊዜ ይሄ እኮ ኮራፕሽኑ ምኑ አይኖርም። ልክ ብራዚል ላይ እኮ ኮራፕሽኑ ነው በጣም እንትን ያሉት በ1980 ምናምን ገደማ ነው የተጀመረው እና ያ ከተማ በዛ አይነት መንገድ
የራሱን ባጀት በራሱ ይወስናል። እንዲህ ገንዘብ መባከን እንዲህ ምን ማለት ቅሬታ ምናምን እና የዛ አይነት ነገሮች ማድረግ እንችላለን። አሁን የአካባቢ የሃይማኖት መሪዎችም ወይም ደግሞ እንደገና ደግሞ ትልልቅ ሽማግሌዎችም ሆኑ ከህብረተሰብ ክፍል ውስጥ ተጽዕኖ ፈጣሪ የሆኑ ሰዎችን ህብረተሰቡ መርጦ ከመንግስት ጋር እነዚህ ሰዎች ያንኑ ህብረተሰብ ሊሆን ይችላል። እነዚህ ሰዎች ግን የተመረጡት ሰዎች ስራያ ብሎ ምን እንደሚካሄድ በጀትም ላይ አስተያየት እንዲሰጥና የህብረተሰቡ እንዴት ነው ሐሳብና የሚያቀርበው ፕላኑ እቅድ እንዲሰማ ማድረግ የሚደረገውን ነገር እያንዳንዱን ነገር እንዲያይ ማለት እንዲሳተፍ ማድረግ ነው። በዛ አይነት መንገድ ህብረተሰቡ ይሳተፋል፣ ግልጽነትም ይኖራል፣ እንግዲህ ሌብነቱም አይኖረውም። በዛ አይነት መንገድ ነው ያሰብኩት። አመሰግናለሁ ወንድሙ። እንግዲህ መልካም አስተዳደር የሚለው ያው ሁሌም በየአጋጣሚውና በየመድረኩ የሚነሳ ነው። መርሆቹ ምንድናቸው የሚሉ 8ቱን የዩኔስኮ መርሆች መሰረት አድርገን ባለፈው ሳምንት የሌሎች ሀገራትን ልምድ ዛሬ ደግሞ ኢትዮጵያን መሰረት አድርገን ማብራሪያ ሰጥታል። እንግዲህ በቀጣይ ከተመሳሳይ በዚሁ አርዕስት ላይ በሌላ ፕሮግራም መልሰን ነው የምንገናኘው። እንግዲህ ምናልባት እንደማጠቃለያ የምታነሳው ነገር ካለም የዛሬውን ፕሮግራም በዛ እናብቃ። በጣም ጥሩ ሲሳይ፣ እንግዲህ ጀምረናል። ያ ማለም ያስፈልጋል። ወደፊት መሄድ ያለብን ወዴት የምንሄድበትን ማወቅ በጣም አስፈላጊ ነው። እንግዲህ እኛ የመጀመሪያዎች አይደለም። ከኛ በፊት በጣም የተለያዩ ሀገሮች ያለው መልካም አስተዳደር ያላቸውን ሀገሮች አይተናል እና እነሱ የት ደረሱ፣ እንዴት እዛ ቦታ ደረሱ ለሚለው ነው እንግዲህ አሁን ከዚህ የጀመርነው። እንግዲህ መሰረት ያደረግነው የዩኔስኮን የ8ቱ መርሆች ነው። እንግዲህ መጀመሪያ ያየነው አሳታፊነት እንዴት አንድ መልካም አስተዳደር ህብረተሰብን እንዴት በፖሊሲ በህግ በማውጣት በመሳሰለው በማስተዳደር በበጀት በመሳሰሉት ነገሮች እንዴት አድርጎ እንደሚያሳትፍ ህዝብ ቀጥታ ተሳትፎ እንዳለው ነው ለማየትና ኢትዮጵያ ውስጥ ደግሞ እንዴት አድርገን ብንጀምር እንደ ምሳሌ ነው። እኔ እንደ ምሳሌ ያቀረብኩት እንጂ ከዚህ የበለጠ አስፍተን በደንብ ወደፊት እንትን ማለት ግን እንደው እንደ ምሳሌ ቢሆን ነው እና ይሄን አየን። ሊያጋጥሙ የሚችሉ ችግሮች እንዴት አድርገን እንድንወጣው። በእርግጥ የኢትዮጵያ ችግር ይሄ ብቻ አይደለም። የኢትዮጵያ ችግር አንድ ያቀረብኩት መፍትሄ ብቻ ሳይሆን ይሄን እንደ ወደፊት መንደርደሪያ አድርገን ከዛ አንስተን ወደ በሰፊው በሀገር ደረጃ እንዴት ጉድ ገቨርነንስ መልካም አስተዳደር እንዴት እናደርጋለን የሚለው ነው። ይሄን የመጀመሪያውን መርሆ በዚህ ጨርሰናል። የሚቀጥለው ደግሞ ሩል ኦፍ ሎው ነው። እንግዲህ ህግ የበላይነት ነው። እሱ ላይ በጣም በሰፊው እንናገራለን። ትልቅ ችግር ስላለ እንዴት አድርገን የሰውን የህብረተሰቡ ማይንድሴት እንቀርብ ከታች ጀምሮ ከልጅነት ጀምሮ ትራፊክ ህግ የማይከበርበት እያንዳንዱ ነገር ህግ የሚባል ነገር የተረሳበት ሀገር ውስጥ ነው ያለ ነው እና ያ በሚቀጥለው ሳምንት እዛ ላይ ነው ጉድ ገቨርነንስ ሩል ኦፍ ሎው ወይም ደግሞ ህግ የበላይነት የሚለውን የዩኔስኮን ሁለተኛውን መርሆ እናያለን። ሲሳይ በዚህ አጠቃልላለሁ። አመሰግናለሁ ወንድሙ። እንግዲህ ምናልባት አርስቱ በጣም ወሳኝ ነገር ነው። መልካም አስተዳደር የሚለውን ነገር የተረጋሰው ነገር ነው። በዓለም አቀፍ ደረጃ በዩኔስኮ ደረጃ ምንድናቸው የሚሉት 8 የተዘረዘሩ ጉዳዮችን ከአንድ ሳምንት በፊት እሱን አቅርበሃል። በመልካም አስተዳደር 8ቱ መርሆች መሰረት ደግሞ ስኬታማና ውጤታማ የሚባሉ በተለይ ስካንዲኔቪያን አካባቢ ያሉ ሀገሮችን እሱ መሰረት አድርገን ነው የሄድከው። ዛሬ ደግሞ እነዚህም 8ቱ መርሆች መሰረት ተደርጎ ከኢትዮጵያ አንጻር ነው የተመለከትከው። እንግዲህ የህግ የበላይነት ደግሞ ሌላው መሰረታዊ ነገር ነው። እንግዲህ ሳምንት የህግ የበላይነትን መሰረት አድርገን የምታቀርበውን ፕሮግራም እንግዲህ እንጠብቃለን። ክቡራን ተመልካቾቻችን የዛሬ ፕሮግራማችን በዚሁ ተጠናቋል። ሳምንት መልሰን እንገናኛለን። ጤና ይስጥልን። ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል?